ጋቶ ይባላል። የጣሊያኖች የባህል ምግብ ነው። በቤታችን ውስጥ ባሉ በቀላል ግብአቶች የሚሰራ ምግብ ነው። በጣም ጣፋጭና ቆንጆ ነው። ለልጆች፣ ለአዋቂ፣ ለምሳ፣ ለእራት የሚሆን ምግብ ነው። ልጆቼ በጣም ወደው እየበሉ ነው። ወደ አሰራሩ ወሰዳችሁ። ከዛ በፊት ግን ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጋችሁ ጀምሩ። እዚህ ጋር ድስት አጋልኩኝ ወይንም ደግሞ ሰፋ ያለ መጥበሻ ግዬ ዘይት ጨመርኩበት። ከዚያም ባሮ ሽንኩርት ወይንም ቀይ ሽንኩርት ከትፈን እንጨምራለን። እኔ 2 ባሮ ሽንኩርት ነው የተጠቀምኩት፣ ወይንም ደግሞ እናንተ ቀይ ሽንኩርት ከሆነ 1 በቂያችሁ ነው። ከጎን ላይ ድንች እንደዚህ እንቀቅላለን። ከ5 እስከ 6 ተለቅ ያለ ድንች እንቀቅላለን። ስትፈልጉ ልጣችሁ ከትፋችሁ፣ ስትፈልጉ ከነልጣችሁ መጠቀም ትችላላችሁ። ከዚያም ሽንኩርታችን ላይ ፍረሽ አተር፣ አረንጓዴ አተር እንጨምራለን ማለት ነው። ከዚያም እሱን ከሽንኩርቱ ጋር በደንብ ጥብስ እናደርገዋለን። የፈላ ውሃ እየጨመርን እንዳይቃጠልብን በደንብ እንቀቅለዋለን። መብሰል አለበት በደንብ። እንደምታዩት ያው ከለሩን ቀይሯል። ልክ እንደ ንፍሮ ብስል ማለት አለበት። ጨው ጨምሬያለሁ። ብላክ ፔፐር ጨምሩበት። አሁንም ድጋሜ በደንብ እንዲበስልልኝ የፈላ ውሃ ድጋሜ ጨመርኩበት። ልክ ውሃውን ሲመጥልኝ ማደርገውን አሳያችኋለሁ። ከዚያም ድንቼ በሰለ። እዚህ ጋር ሙክክ ብሎ ስለየውላችሁ ማሸር ተሰበረብኝ። በሹካ ልገባበት ነው ማለት ነው። ጫን ስለው ተሰበረ። ድንቹ ግን በደንብ ሙክክ ብሎ ነው የበሰለው። ማሸር ካላችሁ በጣም እንደምባይል ማሸሩ በደንብ ፍጭት ያደርግላችኋል። እኔ በሹካ ይሄው እንደምታዩት በጣም እየዳመጥኩት ነው። በትኩሱ ስለሆነ ቶሎ እንትን እያልኩት ነው፣ እየዳመጥኩት ነው። ላም ብሎ ልክ እንደ ፒውሬ ላም ብሎ መፈጨት አለበት። ይሄ አንኳር ወይም ደግሞ እንደ ጓጎላ መኖር የለበትም ድንቹ ላይ። እዛ የገበታ ቅቤ፣ የቀለጠ የገበታ ቅቤ 2 የሾርባ ማንኪያ የሚሆን የገበታ ቅቤ እንጨምርበታለን። የተፈቀፈቀ ፐርሜጃን ቺዝ ካለ ቢጨመርበት ይመረጣል። ከሌላችሁ ምናምን ማይገኝ ከሆነ ግን ለፉት። ከዚያም 4 እንቁላል እንሰብርበታለን። እንደምታዩት እንቁላል ወተት ግማሽ የቡና ሲኒ ወተት እንጨምራለን። ብላክ ፔፐር እንጨምራለን። ብላክ ፔፐር ጨምሬያለሁ። አሁን ይሄንን በደንብ አድርገን እናዋህደዋለን። ጨውም እንጨምርበታለን። እኔ ወደ መጨረሻ አካባቢ ላይ ጨው ጨምሬያለሁ፣ ታዩታላችሁ። ይሄን በደንብ ቀዝቀዝ ካለ ድንቹ በእጃችንም በደንብ ማብኳት እንችላለን። እዚህ ጋር ጨው እየጨመርኩበት ነው። በእጃችን በደንብ አድርገን ማብኳት እንችላለን። የኔ በትኩሱ ስለሆነ ነው በሹካ እየተጠቀምኩ ያለሁት። እዚህ ጋር ፓትራይን የገበታ ቅቤ በደንብ ቀባሁት፣ ዙሪያውን እንዳይዝብኝ ማለት ነው። የገበታ ቅቤ ከቀባነው በኋላ አሁንም በቀላሉ ማንሳት እንድንችል ጋቶውን የብሬድ ክራምስ ወይንም የዳቦ ዱቄት እንነሰንስበታለን። እጃችንን ውሃ አስነክተን ያዘጋጀነውን የድንቹን ሊጥ እንደዚህ እየጠፈጠፍን እያስተካከለን ፓትራው ላይ እናነጥፈዋለን ማለት ነው። ፓይሬክሱ ላይ ማለት ነው እናነጥፈዋለን። ፓይሬክስ እንደዚህ ሙሉን ካነጠፍን በኋላ ቀጣይ ስቴፕ የሚሆነው ቺዝ እናነጥፋለን። ስትፈልጉ ጉዳ ቺዝ፣ ስትፈልጉ ቼደር ቺዝ፣ የምትወዱትን የቺዝ አይነት አንጥፉበት። እኔ ጉዳ ነው ያደረኩበት። ጉዳ ቺዝ እንደዚህ ካነጠፍንበት በኋላ ሙሉ ለሙሉ ከሸፈን በኋላ የተቀቀለውም የበሰለውን አተር እናለብሰዋለን ማለት ነው። ቺዙን አተሩን በደንብ ካለበስነው በኋላ እዚህ ጋር አሁንም ከፈለጋችሁ እናንተ ቺዝ የምትወዱ ከሆነ ሌላ ቺዝ አልብሱት አተሩ ላይ ማለት ነው። ከዛ ቺዙን ካለበሳችሁ በኋላ የድንቹ ሊጥ እንደገና ታለብሳላችሁ ማለት ነው። እኔ ቺዝ ከታች ብቻ ነው ያደረኩትኝ፣ ብዙ ቺዝ እንዲሆን ስላልፈለኩኝ ድንቹን ብቻ አለበስኩት ማለት ነው። ድንቹ ሙሉ ለሙሉ አለበስኩት፣ እንደ ሳንድዊች ሆነ ማለት ነው። ከዛ ከላይ ቆንጆ ከለር እንዲሰጥልኝ አሁንም ብሬድ ክራምሱን ነሰነስኩበት። እንደምታዩት እንደ ላዛኛ አይነት ከለር ሆኖ ይወጣል። አሁን ይሄንን ኦቭን በ180 ዲግሪ ለ20 ደቂቃ እናስገባዋለን። የጋለ ኦቭን ውስጥ ለ20 ደቂቃ እናስገባዋለን። ከላይም የተወሰነ ከለር እንዲዝልን ከበሰለ በኋላ 20 ደቂቃ ቆየ በኋላ 5 ደቂቃ ከላይ እንደዚህ ጎልደን እንዲሆንልን እንተዋለን ኦቭን ውስጥ ማለት ነው። በዚህ መልኩ በስሎ ወጥቶልኛል የኔ። አሁን እዚህ ጋር ልቀምሰው ነው፣ እየቆረጥኩት ነው ማለት ነው። እንደ ላዛኛ እንደ በሸሜል ነው ቆርጠን የምናወጣው። በጣም ቆንጆ ምግብ ነው። በተለይ ደግሞ ለልጆች ቀላል ቆንጆ ነው። ለአዋቂም እንደዚያው
ሰርታችሁ ሞክሩት ልጆቼ። እዚህ ጋር በቃ እየዞሩኝ ነው። ትንሿ ልጄ መግቢያው ላይ እንዳያችሁት እየቀመሰች ነበረ። ይሄንን አሁን ቆርጬ አወጣሁት። እንደምታዩት ይላችሁ መሀሉ ያስታውቃል። ቺዙና አትክልቱ እንደ ሳንድዊች ሆኖ ቁጭ ብሏል ማለት ነው። ጣዕሙ በጣም ቆንጆ ጣዕም፣ ቀለል ያለ ምግብ ነው፣ የሚጣፍጥ ምግብ ነው። ማሚ እያለችኝ እዚህ ጋር እኔ እስከ ቀምስ እንኳን ልጠብቀኝ አልቻለችም። ከእሷ ጋርም እያወራው ነው። እዚህ ጋር የእነሱ ድምፅ ስላለ ነው እኔ እንደዚህ ሪከርድ ማደርግላችሁ። ባይዘወይ ቀመስኩት በስላሴ ስም አማትቤያለሁ። አቃጠለኝ። እዚህ ጋር ይውላችሁ ቶሎ ስለማይቀዘቅዝ ባይዘወይ ከኦቨን ከወጣ በኋላ ለ10 ደቂቃ ጎን ላይ አስቀምጡት። ቀዝቀዝ ይበላል፣ እዛ ይልጣል። ውስጡ ቶሎ አይቀዘቅዝም። እንደምታዩት ታያችሁ ቺዙንና አትክልቱ በጣም ቆንጆ ምግብ ነው። ሰርታችሁ ሞክሩት። ታዲያ ሰብስክራይብ ማድረግ አትርሱ ፕሊዝ። ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክ አድርጉልኝ። በጣም ቴንኪዩ ስላያችሁኝ አመሰግናለሁ። መልካም ማዕድ ይሁንላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ከልጆቼ ጋር ተሰናበትኳችሁ። ሰላም ሁኑልኝ። ሰብስክራይብ ማድረግ እንዳይረሳ። ቻው ወዳጆቼ፣ ቤተሰቦቼ ቻው። ያኔም ቻው ልትላችሁ ነው። ፐርፌክቶ ባይ ባይ ቻው ተብላችኋል።